300 እና 400 ሰዎች ተሰብስበን ሻይ ቡና እያልን ስለ ታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የምናወራበትን ቀን በጉጉት ነው የምናፍቀው። እሱ ፕሮግራም መዘጋጀት አለበት። ለማንም ደግሞ ሲባል ሳይሆን ዋናው ጥቅሙ ለኔ ስለሆነ ማለት ነው። አካውንቱን እስከሚሸጥ ድረስ በዚህ ልክ ተስፋ መቁረጥ የለበትም ብዬ አምናለሁ። 400 ምናምን ሺህ ፎሎወሮች አሉት። 100 ሺህ ብር ያስፈልገዋል እንደተረዳሁት። የሚፈልገው ደግሞ ገንዘቡን ሊዘንጥበት ወይ ደግሞ የሆነ ዱርዬ ስታፍ ሊያራምድበት አይደለም፣ ወይም ቢዝነስ ሊጀምርበት አይደለም። ስለ ነብዩ መሐመድ ሰብሰብ ብሎ ከሰዎች ጋር ሻይ ቡና እያለ አካውንቱን ሳይሸጥ ጌት ቱጌዘሩ ቢዘጋጅ ምን ትላላችሁ? ስፔሻሊ እኔም ደግሞ መገኘት ፈልጋለሁ። ስለ ነብዩ መሐመድ በጋራ ቁጭ ብሎ ሰዎች እንዲያወሩ 100 ሺህ ብር ያስፈልገዋል። ስለሚያስፈልገው 400 ምናምን ሺህ ፎሎወር ያለውን አካውንቱን ሊሸጠው ነው። ከሚሸጠው 100 ሺህ ብር ለምን አናዋጣ? አንዳንድ ብር ኢንዲቪጁዋል አንዳንድ ብር ብናዋጣ በቂ ነው ማለት ነው። ዘን ሻይ ቡና ነው ፕሮግራሙ። ያ ተድላ የሚባል ሰውዬ የት ነው ያለው? ይሄንን ኢቨንት ማዘጋጀት ግዴታው ነው። ሜንሽን አደርገዋለሁ፣ እናንተ ሜንሽን አድርጓቸው፣ ትልልቅ ፎሎወር ያላቸውን ሰዎች። ዘን አካውንቱን ሳይሸጥ ማድረግ የሚፈልገውን ነገር አድርጎ ደስ ሲለው ነው ይበቃ። ሁላችሁም ይሄንን ሼር ኮፒ ሊንክ እያደረጋችሁ የኔን የቲክቶክ አካውንቴ 100 ሺህ ብር የሚገዛ ሰው እንፈልግ። በቃ 300 እና 400 ሰዎች ተሰብስበን ሻይ ቡና እያልን ስለ ታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የምናወራበትን ቀን በጉጉት ነው የምናፍቀው። እሱ ፕሮግራም መዘጋጀት አለበት። ለማንም ደግሞ ሲባል ሳይሆን ዋናው ጥቅሙ ለኔ ስለሆነ ማለት ነው። እና ምንም ያህል ቢያደክመኝም ማቆም አልፈልግም፣ እንዲቆም አልፈልግም። እና የመጨረሻ አማራጭ ያልኩት ይሄንን የቲክቶክ አካውንቴን መሸጥ ነው። ስለዚህ ይሄንን አድርጌ ዝግጅቱ በመጠኑ እንዲዘጋጅ አድርጋለሁ። ያንን የሚገዛ ሰው አፈላልጉኝ ለማለት ያለው እዚህ ጋር የመጣሁት ለምን ነገሮች እንደዚህ እንደጠመሙ ውስብስብ እንዳሉ አልገባኝም ማለት ነው። ምናልባት ስላወራሁት ሊሆን ይችላል ብዬ ነው የማስበው። ያም ማለት እንዲከናወን በጣም ስለምፈልግ እናንተ ይሄንን የቲክቶክ አካውንት ሊገዛ የሚችል ሰው አፋልጉኝ። በምንም ተአምር ዝግጅቱ ሳይከናወን እንዲቀር አቅመቢስነት ደካማነቴ አንገት ቢያስደፋኝ